አይደል አባትሽ? አዎ ልብሱን ቀይሮ ይመጣል። እሺ ግን ግርማ ሞገሳቸው በጣም ያስፈራል። አባዬ በጣም ጥሩ ሰው ነው። ስለዚህ ምንም ያስፈራ ነገር የለም። ግን ደግሞ አባት ሲፈራ ነው ደስ የሚለው። በዛ ላይ አንቺን የመሰለች ቆንጆ ልጃቸው ነው ልጅ እሳቸውን አለማክበር አልችልም። እንዴት ነው ቲቪ አባት? ቆይ ፍቅረኛ ነው ያልሽው ይሄንን ነው? አባዬ ታወቀው ፍቅረኛ ነው ቃዲስ ይባላል። እና ደግሞ ረጅም ጊዜያችን ስናወራ አንተ ራሱ ማግኘት በጣም ነበር የሚፈልገው። ቃዲስ ነው ያልሽኝ? ቃዲስ እንኳን ደህና መጣ ቃዲስ። ምንድን ነው አባዬ? ይረጋጉ የቢ አባት። ምንድን ነው የቢ? እንኳን ቤቴ ድረስ መጣ። ምንድን ነው የቢ አባት? አባዬ ያውቁኛል እንዴ? አይ ሰላም ቤትማ አምጪ እመጣለሁ። ቤት ነው የምመጣው። እሺ ኪዲዬ ሰላም ከምር አንቺ እዛ ቤት ከመጣሽ ከገባሽ እኔ እወጣለሁ። ደግሞ ምን ማለት ነው ይሄ እንዴ? ሰላም በጣም ግፍ ነው እንዴ? እማዬ እኮ በጣም ጥሩ ሰው እኮ ናት። ግራ እየተጋባች እንኳን እማዬ እንዴ ኧረ እባክህን ሰላም እንደምን አለ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ኖ ስቶፕ ደረጀ በመጨረሻም እንግዲህ ምን የመሰለ ሸበላ ቆንጅዬ አበባ ጥፍ ዝርጋ ያለ ሸበላ ወንድ ያምጥታለች። እንደዛ ነው የሚባለው አይደል ጋይስ? አሁን እናንተ እኮ ደግሞ ምኑን አሁን ይሄ ሸበላ የሆነው ምናምን ልትሉ ትችላላችሁ። አንዴ ከዚህ በላይ ሸበላ አለ እንዴ? ተው እንጂ ጋይስ። እንዴ በጣም ቆንጅዬ በጣም የሚያምር ሸበልበል ያለ ኮበዝ ነው እንግዲህ ዛሬ ይዛው መጣለች። ሳባ አድርጋ ነው ጋይስ ያመጣችው እና እንግዲህ በጣም ደስ የሚል ጊዜ ነበረ። እሷም እንግዲህ ደስ ብላ ከቤተሰቦቿ ጋር አስተዋውቃለች። ግን እሷ እንደጠበቀችው ነገር ይሹ ትንሽ አልሆነላትም። እሱም እንግዲህ አቶ ደረጀ ልጁ ሲያየው እንዴት እንደሚታወቁ አይታወቅም። በምን ኬዝ እንደሆነ በምን አይነት ምክንያት በምን አይነት ሁኔታ እንደሆነ ባይገባንም አቶ ደረጀ በጣም ደብሮታል። በጣም መደበር ብቻ ሳይሆን ልጁን እንግዲህ ህይወቱን ሊያጠፋ ሽጉጥ ስቦ መጥቶበታል ማለት ነው። ቤተሰቦቻችን እንግዲህ ልጁም ደግሞ በጣም ነው የደነገጠው ማለት እንዴት እንደሆነ አናውቅም ማለት ነው። ገና ደረጀ አብይል እንግዲህ በሷ በቅንነት ልቦና እናቷንና ክስቷን ካስተዋወቀች በኋላ አባቷን ለማስተዋወቅ አቶ ደረጀ አባቴ መጥቶ ሳትተዋወቅ አትሄድም በማለት እንግዲህ አቆይተው ነበረ። ግን ብታቆየውም ደረጀ ሲመጣ መጀመሪያም ተዘጋጅቶ ነው የመጣው ማለት ሽጉጥ እንዴት በልብስ ሊቀይር ነው ሄደው ልብሱን ቀይሮ ቆይ ይምጣና አባዬ ሻወሮች ልብስ ቀይሮ ይምጣና እያሉ እነሱ ወደቸው እያወሩ ነበረ ኤቢና ችኩ ማለት ነው። እና በጣም ደስ የሚል ታይም እንግዲህ ደስ ብሏቸው የረጅም ጊዜ ፍቅረኛዋ እንደነበረና እንግዲህ አሁን ላይ ውሳኔ እንደወሰነች ሊታደበት ዳር ሊታሰሩ እንደሆነ እንዲሁም ደግሞ እሱም እንደሚወዳትና እሷ ስትገረግረው እንደነበረ አሁን ግን ፍቅሩን ተቀብለው ወደ ትዳር እንግዲህ አንድ ጉልቻ ላይ መሰረቱ እንደሆነ ለእናቷ እንግዲህ አንድ አስረድታታለሁ። ወይዘሮ ማርታም በናታን ምክንያት ነው እንደ ኤቢዬ ይሄን ወሰንሽው ምን ነው አሰለችንሽ እንደ አግቢ እንደዚህ ያል ሰለቸሽን እንደ ያልቻት ነበርና አብይን ምንድን ያለችው እንደማየለም እንደዛ መጥተው የመጀመሪያ ቻለች እንደ አግብተሽ በቃ ልጅ ይዘሽ ወልደሽ ልጅ ልታሳቀፈኝ ምኞቴ ነው ያልሽልኝ የነበረው አሁን ታዲያ ሌላ እንዴት መሰልቸት ምናምን ያን ምን አመጣው ስትላት ነበር። አይ እንደው ምናልባት ይሄን ነገር ወሰንሽ ወይም ደግሞ ይሄ ውሳኔ ተወሰኝ ያስገድደሽ ነገር ናታን ይሆን እንዴ ማለት በናታን ምክንያት እንደዚህ ወሰንሽው ስትላት አይ ማየ እንደዛ አይደለም እኔ በናታን ምክንያት ሳይሆን አንቺ ራስሽ እንዳገባ ፍላጎትሽ አይደል እንደማየ ስለዚህ እኔም ደግሞ የምርቃኔ ምንም አለምን በቃ የራሴን ቆይቶ ቀልሽ መኖር እንዲሁም ደግሞ ከናታን ጋርም ቢሆን ናታንም የራሱን ህይወት መርጧል። ስለዚህ ለኔ እንደማይሆን ካወኩኝ ግዴታ እሱን መጠበቅ አይተበቅብኝም እና በዛ ላይ ደግሞ አንቺም እኔ አግብቼ ወልጄ የራሴን ህይወት እንድኖር ፍላጎትሽ ነው አይደል ማየ ስለዚህ ለምን እንደዛ ጠይቂ ምናምን በማለት ነበር የመለሰችላት።
ወይዘሮ ማርታም እንግዲህ እሺ በቃ እንደዛ ከሆነ ደስ ይለኛል፣ መልካም ይሁንልሽ፣ እግዚአብሔር እንግዲህ የተባረከ ትዳር ያድርግልሽ ብላ እንግዲህ ልጇን ተቀብላታለች ማለት ነው። እንግዲህ መድኃኒት ደግሞ ገና ስታየው ነው ደግሞ የፈለው እንግዲህ አክስቴ ብሎ እሱ አክስቴ እንደምትላት አክስቴ ሲል እኔ አክስቴ አይደለሁም ለነገሩ አንተ እንዲሁ ከየት ነው ያመጡ እንዲሁ ከምን አገኘሁ ባከህ እያለችው ነበር። አቤት መድኃኒት አቤት እንዲ አይከይ እኮ ናት ከይተረ እንደዚህ ነው። እስኪ ቆይ ሞራሊቲ ምናምን የሚባል ነገር ፕራይቬሲ እስኪ ቆይ ይሄ ነገር ምናምን ነው የሚባል ነገር የለም። የምታውቀው ጉዳይ የላትም። በቃ ስለምንም አይደንቃትም አይሞቃትም አይበርዳትም ማለት ነው ጉዳዩ። እና እንግዲህ በቃ ማርታ ራሱ እንዴ ታይ እንጂ እያለቻት ነበርና በቃ መድኃኒት ታይ እንጂ ምናምን ስትላት እንዴ ምንድነው ግን ለነመሆኑ ግን አንተ መኪና አለ ቤት አለ ምንድነው ያለህ ነገር እስኪ መጀመሪያ እዚህ የቀረብከው ምንድነው ምናምን እንግዲህ ወለም ዘለም እያረገች በስድብ ጀምረዋለች። እሱም ደግሞ አክስቴ አሁን እኮ ጾም ስለሆነ ነው ያው እንግዲህ በጊዜ ልንመጣ ብለን ጾም ስለሆነ ነው ባዳችን የመጣ ነው ይቅርታ ምናምን ሲል ነበር። እሱ የገባው ነው ያራዳ ልጅ ነው ቤተሰብ ጋር መታወቅ እንግዲህ ተፈተፍ ብሎ ከመድረሱ ቤት ውስጥ ገብቶ የጅዋ ሲመጣ እኔ ካላስጠጥብኳችሁ ብሎ እንግዲህ ተፈተፍ ብሎ ጎንበት ብሎ ግር ስሞ ጉልበት ስሞ እንግዲህ እጅ አስታጥቧቸዋል። ማርቲም እንዴ በጣም ጎበዝ ተሆትና ምናምን ያለችው ነበረ። መድኃኒት ግን እንደምን የመስልክ ስታስጠልይ እጇን ሲያስታጥባት ከይስ እንዴት አርጋ እንዳያየችው እያንዳንዱን ጸጉሮቹን የቆጠረችው ማለት ትችላላችሁ። በቃ አቋቋሙን አመለካከቱን የጺሙን ሪዙ ምናምን ደግሞ ቆንጅዬ ልጅ ነው እኮ ሪዙ ምናምን ቆንጅዬ ነው። በቃ ለኤቢ ትክክለኛው ዲዶ ወጣ ያለው ነው። እሷም ዲዶ ወጣ ያለ ነው። በቃ የፕዲ ነው ማች ጋይስ ሶ ማች ዊዝ ቱጌዘር በጣም ነው የሚመሳሰሉት። አቤት እንግሊዘኛ እንግሊዘኛ አታነባብሪ አይደል? ይሄን የመሰለ እንግሊዘኛ እና በጣም ነው የሚያምሩት። የምር ማች ያደርጋሉ። ግን አቶ ደረጀ መጨረሻ ላይ ያልሆነ እርምጃ ለመውሰድ ተገዷል ማለት ተነስቷል። የተፈጠረው ነገር ምን እንደሆነ እኔ አልገባኝም እስካሁን ማለት ደረጀ በምን ሁኔታ አውቆት ነው እንግዲህ እንደ ታሪክ እንኳን ወደ ኋላ እንደዛ አይነት ሊበቀለው የሚፈልገው ሰው ለዛውም እንግዲህ ሽጉጥ አውጥቶ ሊተኩስበት የሚፈልገው አይነት ሰው በህይወቱ እንደሌለ ደረጀ መልካም ሰው አስተዋይ ደረጀ በጣም ጥሩ ሰው ነውና እሱም እንግዲህ በህይወት ዘመኑ ይሄን ያክል ጊዜ አንድም ቀን ለልጆቹም ሆነ ከራሱ ጋር ከቤተሰቡም ጋር ይሁን ሲያወራ ምንም አይነት መጥፎ እንደዚህ አይነት ሰዎች እንዳሉ በህይወቱ ለመግደልና እርምጃ ለመውሰድ የሚፈልጋቸው ሰዎች እንዳሉ አንድ ቀንም ሲያወራ ሰምቼው አላውቅም እኔ በራሴና ዛሬ ለዚህ ለዛውም እንግዲህ የልጁ ባል ሆኖ የመጣን ልጅ ሳልገደልኩ ህይወትን እዙ ካላስቀረው እንኳን መጣህ ስፈልግህ እንኳን መጣህ ብሎ ነው እንግዲህ ሽጉጡን እንትን ያለውላ ስምህ ማን ነው ሲለው ቃዲስ ልክ ቃዲስ ገና ሲያው ደረጃው አውቆታልና ማለት የሆነ ቦታ ላይ እንደሚያውቀው ደረጃ እርግጠኛ ነበር። የሆነ ፊቱ ላይ አክሽኑ ያስታውቅ ነበርና ከዛ ደግሞ ስምህ ማን ነው ሲለው ቃዲስ ምናምን ሲለው በቃ ስሙን ጀስት ሲነግረው ደግሞ በቃ የሌለ ስሜቱ ተቀየረ ማለት ነው። ቤተሰብ በጣም ነው የሚያስፈራው ማለት ይሄን ነገር ከምን አንፃር እንደዚህ እንዳለገው አይ ዶንት ኖ ታው ሃው ጋይስ የምር ማለት ነው። እንዴት ነው እንደዚህ ቅይር ያደረገው ነገር? ምን ሰምቶ ምን አይቶ ነው? ከምን የተነሳ ነው? በቸማ አንድ ሰው ዝም ብሎ የሆነ ከመሬት ብድግ ብሎ የሆነ ነገር እርምጃ ሊወስድም ሆነ የሆነ ውሳኔ ሊወስድ አይችልም። ደረጀ ቀድሞ ከዚህ ከልጅ ያገናኘው ወይ ደግሞ ይሄ ልጅ የበደለው በደል አለ። ምናልባት ልጁ ረስቶት ወደኋላ የዘነጋው ነገር ኖሮት እንደሆነ አላቅም ወይ ደግሞ ከቤተሰብ ጋር ምናምን ይሆን አይ ዶንት ኖ እንዴት እንደሆነ ጋይስ የምር ግራ ነው የገባኝ። እናንተ ምን አሰባችሁ? አብጌል እንግዲህ እንደ አባዬ እያለች ነው እንግዲህ እርምጃ እንደማይወስድበት ተስፋ እናደርጋለን። ምክንያቱም ደረጀ በፍጹም እንደዚህ አይነት ስህተት መስራት የለበትም። አንደኛ ልጁን መተው ማለት እሱ ራሱ ሌላ ችግር ውስጥ ነው ቤተሰቡ። ምክንያቱም በሌላ ጭንቀት ውስጥ ያለ ቤተሰብ እንደገና ሌላ ይሄን ጭንቀት ደግሞ መጨመር የለበትም። ከዛ ባለፈ ደግሞ አብጌል የምትወደው የምታፈቅረው ፍቅሯን የተቀበለችው ሰው ነው። ስለዚህ ለአብጌል ራሱ ሌላ ችግር ነው። ገባችሁ አይደለ? የምትወደው ልጅ በዚህ ምክንያት ደግሞ ሌላ እንትን ማለት እዚህ ጋር ናታን ፍቅሯን አልተቀበላትም። ሌላ ህይወት ጀምሯል ናታን ዳጣና እሱንም በመካከል ገብታ ላለመረበሽ ያደረገችውን ጥረት አይታችኋልና ይሄን ደግሞ ሆነ ላይ ተሳካልኝ ብላ ህይወት ስትጀምር በዚህ መልኩ ደግሞ
ይሄ ነገር መሆኑ በጣም ከባድ ነው። በጣም ከምላችሁ በላይ ውድ ቤተሰቦቻችንና እንግዲህ ደረጀ ምናልባት ይሄ ህልም ነው ፕራንክ ነው አይዶን ነው ጋይስ እንጃ እንግዲህ በህልም ነው አላቅም የምር ማለት ነው። ህልም በሆነ ብዬ ተመኘው። ምን ትላላችሁ እናንተ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ወዳችሁ ፍቅራችሁን መከታተል ያመሰግናለሁ። መልካም ጊዜ በያላችሁበት። ወዳችኋለሁ። ባይ ባይ።